ዘማኔ ነይ የልጅነት የነሽ ሰላም እንዴት አደራችሁ የኔ ውድ ቤተሰቦች ሁሉ ሰላም ነው እኔ ደህና ነኝ እግዚአብሔር ይመስገን እንኳን ለታላቁ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ እንግዲህ እቺን ቪዲዮ በጠዋት ነው የቀረጽኳትና ወደ ክላስ ልገባ ነው እኔ ራሱ ያው ዛሬ እሁድ ሁለት ተኩል ነው ክላስ ከመግባቴ በፊት ግን አንድ ቪዲዮ ልቅረጽ ማታ አይቼው የተኛሁት ቪዲዮ አለ ስለና አብርሽ እና ያ ቪዲዮ ምንድነው አብርሽ ትላንትና ወረቀቱን ፈርሞ ሰጥቷታል ማለት ሩታ ከአብርሽ ተለይተሽ ምን አይነት ህይወት ነው ልትኖር የፈለግሽው አብርሽን የመሰለ ወንድ ታገኛለሽ ወይ እንዴ እንደዚህ አይነት ነገር ተገቢ ነው ማለት እኔ በጣም ነው የደነገጥኩት ወረቀቱን ፈርሞ ሰጣት እግሩን ይስጥሽ ጥሩ ጓደኛ ጥሩ ወንድ ይስጥሽ ምን ማለት ነው አብርሽ ደግሞ ማለት አብራችሁ ይሄን ሁሉ ታይም ጊዜ ይሄን ሁሉ ላይፍ አሳልፋችሁ ለምንድን ነው ለመለየት የምትሞክሩት ተገቢ ነው ብላችሁ ታስባላችሁ ሩታስ አሁን ደስተኛ ሆነች ትኖሪያለሽ ከሌላ ወንድ ጋራ ልጅ ይዘሽ አብርሃምስ ልጁን ለሌላ ወንድ ለእንጀራ አባት አሳልፎ ይሰጣል ማለት እኔ በመካከላችሁ የገባ ሰይጣን ምን አይነት ሰይጣን እንደሆነ አላውቅም በጣም ይገርማል እና ወደ ኑሯችሁ ፍቅር ብትመለሱ ተገቢ ነው ብዬ አስባለሁ እና እንደዚህ ለፍቺ ለሁሉ ነገር መቸኮል ተገቢ ነው ተገቢ እኮ አይደለም በእርግጥ በመካከላችሁ ገብቶ ሆይ ሆይ የሚል ሰው አለ በቃ እነሱ ልጆች ግን ማረፍ አለባቸው እኔ ስለ ሄርሜላ ብዙ ጊዜ አውርቻለሁ የአብርሽ ህይወት እንዲበጠበጥ ያደረጋችሁ ሄርሜላ ናት ለዚህ ሁሉ ሪስኩን ሁሉ ነገር መውሰድ ያለባት ሄርሜላ ናት በባለትዳር መካከል ገብቶ መበጥበጥ እንዴ ተገቢ ነው ብላችሁ ታስባላችሁ ተገቢ አይደለም አይ ካልክ እንግዲህ ያው በጣም የምትወድህ የድሮ ፍቅረኛ ፍቅር አለች አብራችሁ ነው በቃ ሆነ ከፍቅር ጋር አብራችሁ ነው እሷም እዛ አሌክስ የሚባለው ጉረኛ በጣም ጎርሮባታል እንደዚህ ነሽ ምናምን እያለ እና በጣም ያሳዝናል እና ወረቀቱን ፈርሞ ማለት ሰጣት እስኪ ቪዲዮ ላሳያችሁ ለኔ የሚገባኝ ይሄ ከሆነ ለኔ ምላሽስ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ ወረቀትሽን መቀበል ትችላለሽ ክፉ ያግኝሽ ያው ምርቃቱ ጥሩ ሆኖ ሳለ ግን እንደዚህ አይደረግም ነውር ነው ማለት እሷስ እንዴት ትቀበለዋለች ማለት ከአብርሃም ተለያይቶ መኖር እንደው ከምን አይነት ወንድ ጋር አይደብርም ግን በጣም ያስጠላል እኮ ከወለዱ ወዲያ መጣላት ተገቢ ነው እንኳን ወልደው ሳይወልዱ ራሱ ተጋብቶ አንድ ላይ ከሆኑ በኋላ መለያየት ራሱ ተገቢ አይደለም ጥሩ አይደለም ለሰይጣን በር መክፈት ነው እና ያስጠላል በጣም እንደዚህ ባትሆኚ ቅብጥ ባትይ ጥሩ ነው ማለት አብርሃም እኮ ለኑር ካለ ከብዙ ሰው ጋር መኖር ይችላል ግን የድሮ ፍቅረኛው ፍቅር ራሱ አለች ለምን ከሷ ጋር አትመጣም በቃ ይሄ የማይሆንልህ ከሆነ ሄርሜላ የምትባልን ልጅ ካጠገብህ አጥፍተህ ከፍቅር ጋር እናበቅ ፍቅርም እዛ አንድ ጉረኛ እየጎረረባት ነው ምናምን በቃ እንደዚህ ነሽ እያለ እና እሷ ራሱ በቃ ማለት ጥሩ ስሜት ላይ አይደለችም አንተም ጥሩ ስሜት ላይ አይደለም ለምን አብራችሁ አንተም ልጅ አለ እሷም ልጅ አላት በቃ ባላንስ አድርጋችኋል እኮ በቃ ተቻችላችኋል ሶ አብራችሁ መኖር ትችላላችሁ እንደ ድሮ እንደ ማለት እንደ መጀመሪያ ፍቅረኛ የሚሆን ባይኖርም ያው ከፍቅር ጋር አብራችሁ ኑልን በቃ አብራችሁ ስሩ ከሷ ጋር ማለት ሩታ ፍቺውን ፈልገዋለች ለምን እንደፈለገችው ማለት ከባክግራውንዷን የሚያክሰው ይኖራል ማለት ፍላጎቷም እንደሆነ እስከሚታወቅ ድረስ ያው እንግዲህ ካንተ የሚጠበቀው ሁሉ ነገር አድርገሃል መኪና ገዝተህ ሰጥተሃል ወርቅ ገዝተህ ሰጥተሃል ሁሉ ነገር ማለት የሚቻልህን ነገር አድርገሃል
ማለት ከዚህ በላይ ምንም የምታደርገው ነገር የለም እና የፍቺ ጥያቄ ባቀረበችው መሰረት ፍቺው ወረቀቷን ፈርመ ሰጥተሃታል። አብርሽ ደግሞ ከፍቅር ጋር መታችሁ አብራችሁ ጥሩ ጥሩ ቪዲዮዎችን ትሰራላችሁ። ፍቅርም ክፍት ብሏታል የምር። እስኪ ስለ ፍቅር አንድ ቪዲዮ ላሳያችሁ። ማትፈለጉበት ቦታ ስትገኙ ትረክሳላችሁ እና እኔ ደግሞ ውድ ነኝ። ገባችሁ አይደለ? ራም ይሆን ማለት ስፖርት የደፋፈነው ነው። በነገራችን ላይ የሰው ልጅ ስፖርት ሲሰራ ማለት ነው የሰው ልጅ ወደታች ነው የሚያየው። የምር እኔ የሆነ ታይም ላይ ስፖርት ትንሽ ሞካክር ነበርና ማለት አብረው የነበሩ ልጆች ሳይሰሩ ሲቀሩ አንተ ልክ የበላይነት ይሰማል። ኖ በቃ እንደዛ አይነት ነገር ነው እና ተገቢ ጥሩ አይደለም። የሰው ልጅ አይናቅም። ፍቅርን የመሰለች ልጅ አግኝተህ ነው አንተ አሌክስ የምትባል ልጅ ፍቅርን የመሰለች ልጅ አግኝተህ ነው። ጀግና የሆነ ሸበላ የሆነ ጓደኛ አላት አብርሽ የሚባል እሺ፣ ካሁን በፊት ታውቃለህ መቼም እና እሷም በቃ የአባቴ ልጅ ነኝ ብላለች። ይመችሽ። እኔ ደግሞ የአባቴ ልጅ ነኝ፣ ማንንም አልፈራም። ባይዛው ይሄ የወንድ ልጅ ጥንካሬ ነው ያለኝ። አልልክ ይሳይ በቃ የአባትሽ ልጅ ነሽ። ከአብርሽ ጋር አብራችሁኑ በቃ የታባቱ ሁሉ ነገር ድብልቅልቅ አድርጎት የታባቱ ምስና ሚዲያው ይጨነቅ፣ አድምቁት። የታባቱ ከአብርሽ ከልጅነት ጓደኛሽ ጋር ናይልን ወደ ሚዲያው። ሌላው ማርቆስና ቤዚ የእናንተ ነገር ደግሞ ምንድን ነው? እኔ እስከዛሬ ድረስ በእናንተ ቪዲዮ ላይ መጥቻ አላውቅም ነበር፣ ግን አሁን ልመጣ ነው እና ማርቆስና ቤዚ እንደዚህ የሚያጨቃጭቃችሁ እንለያይ ለምንድን ነው የምትዩ? ቤዚ እንለያይ ይባላል ማለት ስንት ጊዜ አሳልፋችሁ አንቺም ደግሞ እንለያይ ካልሽ እኮ ማርቆስም እኮ የድሮ ፍቅረኛ እኔ በጣም ሞዳቸው በጣም ማከብራቸው ማርቆስና ሄለን ለምን አብራችሁ አትመጡም? ማለት ለአንድ ወር ለሁለት ወር ነው የሚሄደው ምናምን ስትል ሲላት እንለያይ ምን ማለት ነው? እንለያይ እንዴ? መለያየት እንደዚህ ቀላል ነገር አረጋችሁት እንዴ እናንተ? በቃ አብርሃም ማለት ማርቆስም ከሄለን ጋር አብራችሁ ነው። ሄለንም እዛ ብዙም ስሜት ማለት ጥሩ ስሜት ላይ አይደለችም። አሁን ያለችበት ከቢኒ ጋር የምትሰራው ነገር በጣም ውስጧ ጥሩ ስሜት አይሰማትም። ማለት የሆነ ለማስመሰል ያክል ነው እንጂ ማለት እሷ የምትፈልገው አንድ ሰው አለ፣ እሱም ማርቆስ ነው። በቃ የልጅነት ጓደኛዋ የድሮ ፍቅረኛዋ ማለት ነው። እና እንደዚህ ከመጨቃጨቅ ለምን ከማርቆስ ጋር አትመጡ? አብራችሁ ስሩ። የት አባቱንስና ከልኩ አያልፍም። ተስማምታችሁ አብራችሁ ምን ችግር አለው? አንቺም የራስሽ ቻናል አለሽ፣ እሱም የራሱ ቻናል አለ። በቃ አብራችሁ መስራት፣ ሚዲያውን አንጫጩት። የት አባቱንስና እንዴ ከልኩ አያልፍም። እስኪ ማለት እንለያይ ስትል የነበረችው ልጅ ቤዚ በቃ እንለያይ። ከኔ ጋር መለየት እኮ ነው የምትፈልገው? እንለያይ። ቀልድ አይደለም። እንለያይ። ራሴን መጉዳት አልፈልግም። ገባህ? ነገራችን ላይ እንለያይ ካለች ሴት የሆነ ነገር በውስጡ አስባለች ማለት ነው። ማለት እንለያይ ማለት ምን ማለት ነው? ጥሩ ነው። እኔ ጥሩ ነው ብዬ አላስብም ጭራሽ። እንለያይ በቃ ከተለያያችሁ እኮ እሱም ከሄለን ጋር ይመጣል። በቃ የታባቱን ስና ከልኮ አያልፍም። በቃ ይሄን ለማለት ነው። እወዳችኋለሁ። የክላስ ሰዓት ደርሶብኛል። እወዳችኋለሁ። ቴንኪው። መልካም እሁድ ይሁን።